ከሳካኑ ያወራለሁት ይቺ ጠንቋይ አሁንስ በዛ በጣም በቃ አንዴ በቃ እኔ አውር ወይኔ አባቴ አይ አፍሽን እየከፈተ አልበቃሽም እኔ አልችልም ስንት ቦታ ልበጣጠስ እንዴ አባቴን እዚህ ጋር ማኔጅ ማድረግ አለብኝ ወጥቼ ስራ የምሰራው እኔ ነኝ የቤቱ ኃላፊነቱ ለኔ ላይ ነው ገና ይሄን የሚያክል ለምን መደበድቢ ጉድሽ እንዳይታይ የምን አባሽ ጉድሽ ነው የአባቴ ነገር እንዳይታይ ሰውሽ አንቺ በጣም ወንድ ነህ አራዳ ነህ ጀግና ነህ ብልጠትህን ተጠቅመሃል አንቺ ምን ችግር አለው ባውሮ መናገር ይችላል አይደል መናገር ይችላል በቃ በስነ ስርዓት ለሰው ክብር ኖሮሽ ይወራል ወይኔ ምን ሆናችሁ ነው ቆይ ከፖሊስ ጋር ምንድነው ያያያዛችሁ ነገር ገባን ለዲኖ ሰደስራት ገፈትረኛለሽ እጆብ ስለኔ ነው የተጠየቀው አሁን ዝም በይ እኮ ነው የምልሽ ወዴት ነው የምትሄደው ለቃቂው እሱን የናችሁ እናንተ ራሱ ነውጣ አንተ ራስህ ቤት እንደዚህ እንድበረበር ማን ፈቀደልህ ወዴት ነው የምሄደው ነውጣልኝ ይሄ መተቷን አረ አምታታሽ የሚያምታታ ነገር በእናትሽ የሆነ ቅድም ደግሞ ስትቆጪ ምናምን በጣም ነው የምታምሪው ኃይለኝነትሽ በጣም ነው ደስ የሚለው አልሞት አለኝ እንጂ ነኝ ማቀዴ በጣም የት ነው የተመሰለ ግን እሱ ጭራሽ የሚሞት አይደለም ነፍሱ ምን ይሁን ምን አላውቅም አንቺ አመጣሽውን በሽታ እኮ ነው ሳስታመም እኔ ምን በሽታ ነው ያመጣሁት ምንድነው የምታሟርቹ አንቺ ጤና የላትም አባቴ አፍ ቢኖርና ተነስቶ ማውራት ቢችል ነው ብዙ ነገር ያወራው እሺ ታዲያ ታውልልኝ እስኪ ሞት እስኪ አሁን እቺት ናት የትኛው እህት ናት ቆይ እስኪ በእህቷ ላይ እንደዚህ በአባቷ በእናቷ በወንድሟ ላይ እንደዚህ አይነት ጭካኔ ጨክና እኛን መና ውስጥ ከታሷ እዛ ውጪ እንዲያልፍላት የምትፈልግ አልገባኝም እያረክሻለሽ ነገር በጣም ተናንቀናል በኋላ አስረዳሻለሁ የቤቱ መቤት እየሆንሽ ነው ታላቅሽ ነኝ እኮ ቢያንስ ምንም ነገር ስታረጊ ልታማክሪኝ ይገባል አባታችን ለሁሉም አባት ይሆን አባት ነው ሁሉም ሰው በፍቅር የሚወደው አባት የምትለው ነገር ሁሉ የውሸት ነው ስለምን ድራማ ነው እያወራሽ ያለሽ ራሄል እዚህ ልጅ ነኝ ብዙ ባናወራ ደስ ይለኛል አውሪ ከሱም እንደብቀው ነገር አለ እኮ አሁን እያንዳንዱ በግልጽ ነው የምፈልገው ጭራሽ ጠንቋይ ቤት እየሄደች የተለያዩ ቦታዎች ጋር እየሄደች መድኃኒት እያመጣች ምግብ ውስጥ መጠጥ ውስጥ እየጨመረች እንዲሞት ታደርገዋለች እሺ ሽባው ኡፍ አታላዝልብኝ ልጆቹ ቤት የሉም እንዴ ግን ያሙን ሆኖ በጭቅጭቅ እንድትሞት ያደረገቻት ያችሁ ታላቅ ከይሲታችን ነው እሺ ተበቃ አታልቅሽ ይኸውልሽ እንደዚህ ሆነሽ ማየታቸው ለሳቸው ራሱ ከባድ ነው ቀና በይ በቃ እባክሽ ያለ እናት ቀረው አሁን ደግሞ ያለ አባት ልቀር ነው አንተ ወራጭ ሽባ ምንድን መስሎህ ካሜራ ግን አባቴ ሊጠይቀው አይችልም ካሜራ ይዘህ የአባቴን ሰላም እንድትነሳ አልፈቅድልም መረት ቆይ አንዴ ነው እኔ ሰላም መንሳት እኮ አባኔ ያዋራታል ይቅርታ እንደው ምን አባቴ ላርክ እስከዛሬ ዝም አልኩ አይዞት አባቴ ይደናሉ እሺ ኢትዮጵያ ዝባካችሁ ንርዱ ለምን እሱ እንደሞልከታተል አባቴን እዚህ አልጋ ላይ አስተኝቼ ገና ይሄን የሚያክል ልጅ የኔ ቤት አይደለም ያንቺ ኃላፊነት እኮ ነው ልጅ አደራለሽ ትምህርት ቤት ስትሄጂ በዛው ማድረስ ትቻለሽ አይደል ገና እሱ ትምህርት ቤት የሚሄድበት ሰዓት ራሱ አለ አንቺ አመጣሽውን በሽታ እኮ ነው ሳስታመም እኔ ምን በሽታ ነው ያመጣሁት ምንድነው የምታሟርቹ አንቺ ጤና የላትም አባቴ አፍ ቢኖርና ተነስቶ ማውራት ቢችል ነው ብዙ ነገር ያወራው እሺ ታዲያ ያወራች እኮ ነው አባቷ ያላትን ክብር ይቅርታ ያወራች ያለችው ነገር ደስ ስላላለኝ እኮ ነው አንቺ ይሄን ነገር አላቅም ምንድነው ማቀው በተቻለኝ አቅም ለመረጋጋት እየሞከርኩኝ ነው ላንተ ግልጽ ነው ይሄን ያመጣሽው አንቺ እንደሆንሽ እኔ እንዴት ነው አባቴን በሽተኛ ላደርግ የምችለው እንዴት ነው አባቴን በሽተኛ ላደርግ በመተትሽ ስታወሪ ሰምቼሻለሁ በስልክ ስለምን መተት ነው የምታወሪው ከዛሽ ከብሊና ማናት ከምትባለው ጓደኛ ወይ ዝም አሁን የምታውቀው ነገር አለ እስኪ ንገረኝ እሱ ለምን ታስጨንቀዋለህ እኛን አጠይቀን አንቺ ምን ችግር አለው ባውሮ መናገር ይችላል አይደል መናገር ይችላል በቃ በስነ ስርዓት ለሰው ክብር ኖሮሽ ይወራል ክብር የለሽም አንቺ ነሽ አባታችን እዛ ጋር ተኝቶ ገና ለገና ሌላ ማይሆን ነገር ትለፈልፊያለሽ አዩባይና ሁሉን ነገር ታወራለክና ያለሽ ይሄ ልጅ ብዙ ነገር ተበድሏል ሲጀመር ነገረኝ እሺ ምንድን የምታያቸው አሁን ታያቸው ነገረኝ እስቲ አባይ ራይል የምታወራው ነገር ነው ሁሉንም ነገር ሳትፈራ ሳትደብቅ ተናገር ምንድነው ይወብ ምናምን የምትይው ለምን አንቺን ለምን እንደሚያይሽ
ምን ባይነሽ ልታስፈራሪ ነው እኮ ይነግረኛል እንዲህ ቢነግረው ማየት አይጠበቅበትም ለኔ ለትክ ስትል ሁሉንም ነገር አውራና ከዚህ ቤት ውስጥ ነፃነታችንን እናውጣ ነገር አሁን ነፃነትሽ ተናግሮን ያለሽ ይኸውልሽ አሁን ማን መረጥ ላጎትክ ምን ስትል አውራ ሁሉንም ነገር እሱ መፍትሄ ሊያመጣልን የመጣ ሰው ነው አባቴ አንቺ ልጁን እያወራበትሻለሽ አንቺ ለምን እንደምትረብሻው መኮ እያወራማ ነው አንቺ ምንድነው ሌላ ነገር ልጁን እየተፈተሽበት ነው የሚወራ ነገር ሳይሆን በአይን የሚታይ ነገር ነው አሁን እያወራን ያለ ነው በአይን የሚታይ ነገር ነው ይኸውልሽ ካንቺ ጋር ብዙ ነገር እናወራለን ሰምተሽኛል አንዴ ልጠይቀው እኮ እዮብ አትበይ ምን ነው ጠይቀው እንዲመልስልህ ነው እና ታዲያ ምንድነው ምን ባይነሽ ለተስፈራሪ ለዚህ ምናምን ምንድነው አንተ ይታቀኛለህ ስለምን ማስተራራት እኮ እኔ ወንድሜ ነው አንድ ቤት የምኖረው ወንድሜ ነው አይደል እንደፈለኩ ልጠራው እንደፈለኩ ላረጋው ይችላል ታዲያ አንቺ አይመለከትም እኔ ለሚያናግረው አንቺ የሚያይበት ምክንያት ምንድነው ስሙን ይጠራውትኝ አይደል እህቱ ነኝ እና አንቺን እኔ እኮ ነኝ የማናግረው አይደል ሰውዬ በእናትህ በጣም እየተጨቃጨከኝ ነው ያለው ለዚህ ነው እርዳታ ምናምን ብለህ እየመጣህ ምትረብሽ አይምሮ እየተረበሽ ነው የፈለገ እርዳታ ሰብስበን የምናግዝ ቢሆንም ዝም ብለን አውጥተን አንሰጥም ሰምኛለሽ ቀድማ አትናገርም ነበር ቢቀር ይሻል ነበር በጣም እየረበሽከን ያለው ምን አስጨነቀሽ አልጋለተኛ አባቴ እንኳን ረፍት ማግኘት አልቻለም አይደል ምን አስጨነቀሽ አሁን ረፍቱንማ ቆየካታ አይደል ባናግረው ችግር አለ የምትፈሪው ነገር አለ አውራው አልኩህ እሺ ዝም በይ አሁን እኮ ዝም በይ ንገረኝ አባቴ ሞታል እንግዲህ አጎቴን በየቀኑ ታሰቃየዋለች ለገባ ለድኖ ስለሷ ትገፈትረኛለች እጆብ ስለኔ ነው የተጠየቀው አሁን ዝም በይ እኮ ነው የምልሽ ሴትዮ ምንድነው የምትይው አውራ እዮብ ንገረኝ ተኛለች አታስጠናኝ ትምህርቴን እንኳን በስተክክል እኛ ትምህርት ቤት ብለን እንልካለን አንተ ሌላ ቦታ ሄደህ ኳስ ትራገጣለህ አሁን አትልከኝም እኮ ነው ያለው እንጂ እኔ አልሄድም ማለከው መቼም እሱ እንዳይፐር ቀይርለት ለአባታችን አልለው ህፃን ልጅ ነው እያየኸው ነው አይደል በሰዓቱ ነው ትምህርት ቤት የሚወጣው በሰዓቱ ይመጣል መከታተል እኮ ግዴታሽ ነው እኔ አልችልም ስንት ቦታ ልበጣጠስ እንዴ አባቴን እዚህ ጋር ማኔጅ ማድረግ አለብኝ ወጥቼ ስራ የምሰራው እኔ ነኝ የቤቱ ኃላፊነቱ ለኔ ላይ ነው ገና ይሄን የሚያክል ለምን መደበድቢ ምን ታጠፋለህ አባ ሲያጠፋ እንደሚመታው ይመታል ከዛ ውጪ ለምን መታዋለሁ ምን ጉዳይ አለ አጥፍተን የምትመታው ተናገር አጎቴ ለጭስ ስታጨስ ምናምን በቃ ስተሰቃየው አዎ ይሄ መተቷን አረ አምታታሽ የሚያምታታ ነገር በእናትሽ እንዴ ቤታችን እንደምታዩ ጠባብ ነው አይጣለ ወይራ መጣጫት አለበት ስንት ነገር አለ ምን ሆናችሁ ነው አባትሽ ላይ ለብቻ ነው እንዴ ምን ትምትዩ ምንድነው ራይ የነገርኩ ነገር ነው ጥንቆላ ጠንቋይ ምናምን ነገር እየተባባለ በጣም እየታደስኩሽ ነው ያለሁት ራይ ተረጋጊ ነሽ ብዬ ነው ዝም ያልኩት አሁን ተረጋጊ አብረሽ ነው ቁጭ ያልኩት ተከባሪ ይኸውልሽ ተረጋጊ እኛን ገላ አንድ ነገር ብቻ ነው በቃ አላማ ስለምን ብለህ ነው መጣው ካሜራህን ይዘውጣልኝ አንተ ለቤት መበጥበጥ ምክንያት አትንካኝ አታዝኝ እሷን ነው ከሷ ጋር ነው ወሬ እኔ ልቀቀኝ ናንቺ ስለምን አባሽ ማለት ነው የምታወሪው ወይ ምንድነው ቤቴ ውስጥ አይደል እንደ ያለሁት ምንድነው በዚህ ልክ የምትታገለኝ ምንድነው ዝም ብለው ዞርልኝ ከፊት አሁን ማስረጃ አለ ዛሬ አይመለከተኝም ስለምንም ማስረጃ አባቴ ዛጋ የመሆኑ ምክንያት አንቺ ነሽ ያለ ምንም ማስረጃ እኔ አልተንቀሳቀስኩም ቤት ማስረጃ የምታወራው ምንም ማስረጃ ምናምን ብሎ ነገር የለም እኔ ልቀቀኝ ልነሳበት በቃ ትንካኝ ምንም ላድርግ አይመለከትም ቤቴ ነው ውጣልኝ አልወጣም በክብር እያናገርኩ ነው ቤቴ ለቃ ውጣልኝ አንቺ ነሽ እንደዚህ እንዲልቀኝ ያደረግሽ ማንም ሰው ቤቴ መጥቶ ሴትዮ ነኝ ቁጭ በይ አንተ ልቀቀኝ አትያዘኝ ማስረጃውን ላሳይሽና የምን ማስረጃ ነው አንዴ ዝም በያ አሳያት ማስረጃውን ሁሉም ነገር ያው ፈጣሪ በቃ ፍረጥከቻት አርፈሽ ቁጭ በይ እኮ ነው የምልሽ አርፈሽ ቁጭ በይ ግን መዝለሉ መጫውን አቁሚ በቃ ሰምኛለሽ የአባቴ ነገርማ እንዲሆን አይቀራትም ራሄል ለካ ለሁሉም ጊዜ ያለው አባቴ ያቺስ ሄው ከዛስ ጓደኛዋ ጋር ያወራች አፍሽና ተፈችብኝ አሁን ዝም ብለሽ እኮ ነው ያልኩት ጭሱ ስታጨስ ይኸው ቤቱ እኮ ወይኔ አባቴ ወይኔ እሺ ያይሽ ነው ስራዋን እኔ ማስረጃ መያዝ አቅቶኝ ነው እንጂ ስራዋንማ መቻል ይሄ ሁላ ያንቺ ስራ ነው ሴትዮ ቁጭ በይ ቤት ውስጥ ካሜራ እንዲገባ ያደረግሽው አንቺ ነሽ ጉድሽ እንዳይታይ የምን አባሽ ጉድሽ ነው የአባቴ ነገር እንዳይታይ ሰውነሽ አንቺ ቤት ውስጥ አብረን ግን ብለሽ ነው
ምን ታረጊ? ከእናታችን ወደ አንዴ ወይኔ ምህረት አንተ አትያዘኝ፣ በቃ አትያዘኝ። ምን ልታመጪ ከእሷ ጋር ነው እያወራሁ ያለሁት። እና ምን ልታረጊያት ነው? ምን ስራሽ ስለተጋለጠ ነው? ስራው ሲጋለጥ ሰይጣኖች ስራቸው ሲጋለጥ አንቺ ነሽ ሰይጣን። ቆይ ልጁ አንዴ ዝም በይ። በዘራችን ዞር በይልኝ። ዝም በይ። አጮልሻለሁ። ዝም በይ። ቆይ አርፈሽ ቁጭ በይ። ከፊቴ ዞር በይልኝ። እንደ አባትሽ እኔንም እንደዛ ልታረጊኝ በሆንሽ አሁን መሽቀናሽ አንዴ ራይል ዝም በይ። አሁን ልጁን ለዚህ ነበረ አምን አጠፍቶ ነው ስትመጪ ነበር። ቅድም ሲያጠፋ ነበር ይቀጣል ስትይ ነበረው። ለምን ነበረ ስትመጪ ነበረው? አይመለከትም። ስለምን ለቀቀኝ። ቤት ውስጥ መቀመጥ አልፈልግም። ጨነቀኝ በቃ። አትወጪም። ምን ሆነክ ነው? ለቀቀኝ። ውጪ ነው የምቀመጠው እኮ ነው ውጪ። ራሂል አትንኪኝ አንቺ ነይ። ምንድን ነው እያሰርከኝ ያለው? ምን አስፈራሽ? ይኸውልሽ አሁን ቪዲዮ ላይ አይቻለሁ። ምንድን ነው አልገዝሬ ደረሰ ይኸውልህ አንቺ ሰራ ልክስክስ አንቺ አትንሳይ ሴትዮ አትንሳይ። እንዴት ነው ካሜራ ቤት ውስጥ እንዲገባ የምትፈቅድ? ይኸውልህ አንቺ ተቀራሽ ሰራሽ እንዳይታወቅ ምንም ነገር ይጋለጥ ታወቀ እኮ ምን እና አሁን ይኸውልሽ አልጋሽ ላይ የደበቅሽው ነገር ታሳይኛለሽ። አንተ ነህ እኮ እየጨቃጨቀኝ ያለው። ሰላም አትንሳኝ። ተቀበልልኝ ነው ፈልገው አትንካኝ። በቃ እኔ እንዳትነካኝ ስራው ምን እንዲጋደል ተፈልጋለች። አሁን ተነሲና አልጋሽ ላይ የደበቅሽው ነገር ታወጣለሽ። እኔ ምንም የደበኩት ነገር የለም። ታወጣለሽ እኮ ምን አልነሳም። እየነገርኩህ ነው ያለው። ወደሽ ሰንባክ ዲስት ነሽ። አትንካኝ። እኔ እንዳትነካኝ አልገባም አልኩህ። ንፋስ ነው የምፈልገው። ምን አስፈራሽ? ቆይ ምን አስፈራሽ? እሺ ነው መቀመጥ የምፈልገው። አልገባም። እሺ የሰይጣን ሰይጣን ራይ አፍሽን እየከፈተሽ አልበቃሽም? ሴትዮ አትገቢም አይደል? ናን ያሳያለሁ። የአባቴን ጉድማ አሳያለሁ። ያዛት ተናገርኩኝ። ካሜራማን ና ወዴት ነው የምትሄደው? ልቀቂው እሱን። የእናትህ እናንተ ራሱ ናውጣ። አንተ ራስህ ቤቴ እንደዚህ እንዲበረብር ማንፈቅ አይደለም። ወዴት ነው የምሄደው? ናውጣልኝ። ናውጣ። ዞር በይ እኮ ነው የምልሽ። ዞር በይ። ዞር በይልኝ። ምን ሆናችሁ ነው በዚህ ልክ ሰው የምትዳፈሩት? ቤት ውስጥ ደህና ወንድ የለም ብላችሁ ነው? አትጩሂ። እንዴት ነው ሰው የምትንቁት? አንቺ ነሽ የምታፍሩት። ናውጣ። የት ነው የምትገባው? ዛሬ ስራውማ ይጋለጣል። ናውጣ ወደ ውጪ። ዞር በይልኝ። ስራው ይጋለጣል። አባቴን አፍና ድገት ጭስ ምንድን ነው ምናምን መተቷን ነይ ያዝልኝ። ምንድን ነው ይሄ? ይኸው እኔ ብዬሃለሁ እኮ የኛ የዕዳ ቀንማ ይወጣል እኮ። ፈጣሪ ለሁሉም ጊዜ አለ። አይቷል ጭስ ምናምን ሲል የነበረው ልጅ እውነቱን እኮ ነው። ቅጠላ ይቺ ጠንቋይ መተተኛት በቃ ቅጠሏን ምናምኗን እያመጣች እያጨሰችው ቤቱን የጠንቋይ ቤት አስመሰለችው። ወይኔ አባቴ ይሄ ዱዳ ልጅ እንኳን በዚህ አቅሙ ይሄን እያየን ያደገው። አንድ በሉልኝ፣ መፍትሄ ስጡልኝ። ወይኔ ይቺ ጠንቋይ አሁንስ በዛ በጣም በቃ አንዴ በቃ እኔ አውር። ወይኔ አባቴ እንደው ምን አለ ላንቺ ባረገኝ በሽታ ምን አንቺ ባልተወለድሽ። ሴትዮ ቀና በይ። ምንድን ነው ይሄ? እናቴንም እንዲህ ነው የደፋቻት። ንገሪኝ። ካሜራማን ይሄን በደንብ ትበለኝ። ይታይልኝ። ይሄ ድንጋይ ባልቀረ ቅጠሉ። ወይኔ አምላኬ፣ የምን ድንጋይ የምን ቅጠል? ሴትዮ ንገሪኝ። ሰይጣን መሽረው ሲታወቅበት መቼ ያወራል ሰይጣን? ተያት በቃ። ወይኔ ያንቺ ስራ ነው። ተያት በቃ። ተይ በቃ። እስከ ዛሬ ዝም አልኩኝ። ይበቃል። ንገሪኝ። አናግሪኝ እንጂ በቃ። እሺ በቃ ተይ። አንዴ ተረጋጋ። አባቴ እቺ ጠንቋይ መተተኛ አልገባም እኮ አባቴ ከቤተ ክርስቲያን ሰው ነገር እቺ ጠንቋይ ከየት እንደመጣችው ምን አለ እናቴ ወደ ውስጥ ውሃ ሆነሽ በቀረሽ ባልተወለድ ላንቺ ባረገው። ይኸውልሽ አሁን ውስጥ ብቻውን ላናግረው ጋሼንም እያሳላችሁ በቃ እና የምታደርጊውን አድርጊ። ወይኔ አባቴ ማንዴ ፈርዶበታል። አባቴ እዚህ ጠብቂ ጋሼ፣ አይዞህ እያየሽኝ አናግሪኝ። ይኸኛ ቀና በይ። ምንድን ነው
ምን አድርጊ ነው የተባልሽው? በዚህ ወዴት ነው የምትሄጂው? ነይ እንጂ ነይ። ወዴት ልትሄጂ ነበር? ቆይ ለምንድን ወደዚህ የመጣሽው? እዛ ማውራት እንችላለን አይደለ? በእናትህ እኔ ጨንቆኛል። ወዴት ነው የምትሄጂው? ነይ እንጂ ነይ 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 ወደዚህ እኮ እዚህ ሆነሽ መረጋጋት ትችያለሽ እኮ በቃ ነይ። እሺ ነይ። ምንድን ነው ይሄ ነገር? ይኸውልሽ በእርግጠኝነት የሆነ ምክንያት አለሽ ይሄን ነገር ስታደርጊ። ሰው አንድን ነገር ሲያደርግ በምክንያት ነው። በገንዘብ ጉዳይ ይሆናል፣ በተለያዩ ነው። በፍቅር ለፍቅር ብሎ ብዙ ለምንም ነገር ብቻ አንድ ምክንያት አለ። ያን ምክንያትሽ ንገሪኝ፣ እኔ እተባበርሻለሁ። ለምን ገንዘብ በተለይ ገንዘብ የሚያስገኝልኝ ከሆነ ለምን እኔ እነዚህ ጋዜጠኛ ምናምን እያልኩ በየሰፈሩ ለምን ዞራለሁ? ደህና ነገር የሚያስገኝልኝ ከሆነ አንተ ገንዘብ እንደምትፈልግ እኔ በማመን ይችላል። ገንዘብ ማይፈልጋለሁ? ገንዘብ ማይፈልጋለሁ ማይወዳለሁ ወይ ንገሪኝ። አለ እርግጠኛ ነህ ገንዘብ ነው እቅድህ? አዎ ብር ነው የምትፈልገው? ስለዚህ መስማማት እንችላለን። መታካፈኝ ከሆነ አብረን መስራት እንችላለን። እንዴት አላካፍልህም? ከተባበርከኝማ እኮ ማካፈልሻለሁ። ማስክህ ግን አይሞቅህም? እንዲሁ ስለፈለኩት ነው። ዝቅ አድርገው ጉዳይ የለም። ኧረ በደንብ እንድንጫወት ብዬሽ እኮ ነው። ያው መጫወቱ ይደርሳል እኮ የት ይሄዳል? እሺ ስለዚህ ምንድን ነው ይሄንን አሁን ድንጋይ የሚያዩት ነው? ያው በቃዬ ጨርቅ ምናምን ተጠቅልለው ለምንድን ነው ነገር ነው? እሱም ያደርግልሃል። በነገራችን ላይ ግን የሆነ ቅድም ደግሞ ስትቆጪ ምናምን በጣም ነው የምታምሪው። አዎ ኃይለኝነትሽ በጣም ነው ደስ የሚለው። ልጄ ስለነበርኩ እኮ ስለዚህ በጣም ጎዳው ካስከፋው። ኧረ ምንም አላደረግሽኝም እኮ። እስቲ ንገሪኝ፣ ምንድን ነው ሚስጥሩ የዚህ ቋጠሮ የዚህ ድንጋይ? እሱም የማያደርግልህም ግን እኔ እናንተ ለምን ወተን አናወራም? እንደዛ ከሆነ እዚህ ምን እናደርጋለን? የት እንውጣ ከዚህ ቤት። ወዴት እንሄድ? ሌላ ቦታ ወተን ማውራት እንችላለን ብዬ ነው እኮ። ምን ቦታ የምታውቂው ቦታ አለ? አሪፍ ቦታ ለማውራት? የትም ይሁን ብቻ ካንተ ጋር ይሁን። ኧረ ተይ እሺ እናወራለን። መጀመሪያ እስቲ ንገሪኝ። ለምን እዛ እስከምንደርስ ራሱ ጥያቄ ከሚሆንብኝ እቅዳችን ገንዘብ ነው፣ ገንዘብ ማግኘት ነው። የምናገኝበትን መንገድ ቁጭ ብለን እንመካከር። ከነ መመካከር ምን እንመካከራለን? ግን ሚስጥሩ ምንድነው? ይሄ ድንጋይ ያዘው ምንድነው? ይሄ ጨርቁ በቃ ከገንዘብ ጋር የተያያዘ ነው። ምንም የማያደርግልህም እኮ ለምን አታልፈውም? እሱ ታዲያ አባትሽ አልጋ ስር ምን ይሰራል? በሱ ምክንያት ነው ገንዘብ ማግኘት የምችለው። እንዴት? ምን ያደርግልሃል? ምንድነው ነው ዝም አሁን አብረን እንሰራለን ተባብለን። ታዲያ በቃ እሱ ያለፈ ነገር ነው። የምናገኝበት መንገድ ብናወራ ይሻላል። ነው አብረን እንሰራለን ማለት እኮ እያንዳንዱን እንድትል አውቄ ነው። ይኸውልህ ግን ለማንም ሰው ትንፍሽ አትልም። ተስማማን እኮ ማንም የለም። እኔ ውጪ መሄድ እፈልጋለሁ። የምንኖርበት ቤት የራሳችን ቤት ነው። አባቴ ጋር የተወሰነ ገንዘብ አለና ውጪ ልልካኝ ፈቃደኛ አይደለም። እኔ ደግሞ እዚህ ሀገር ሆኜ መኖር አልፈልግም። ታውቀዋለህ የዚህን ሀገር ኑሮ፣ ወደፊት ማግባት አለ፣ ልጅ መውለድ አለ። በጭራሽ ነው ያለፍኩበት ህይወት ልጆቼ እንዲያልፉ አልፈልግም። በጣም የተሻለ በጣም ከፍ ብዬ መኖር ነው የምፈልገው። ትረዳኛለህ? እቅድህ እሱ ከሆነ እሱን ደግሞ ለማድረግ እዚህ ሀገር መኖር በቂ አይደለም። ምንም ነገር ብሰራ ምንም ነገር ብማር በምንም መልኩ ከፍ ልል አልችልም። ስለዚህ አባቴ የሆነ ነገር ከሆነ የአባቴ ድርሻ ማግኘት እችላለሁ። በዛ አማካኝነት ውጭ እወጣለሁ። የሆነ ነገር ከሆነ ማለት ገብቶሃል? በቃ ከዚህ በላይ ታስለፍልፈኝ ምን ሆነክ ነው? ገብቶኛል ስልሽ ለምን አሪፍ መተሻለ እኮ አሁን እንደዚህ እያልሽኝ ነው። ምንድን ነው የሚያደርገው?
በዛም እኮ በነገራችን ላይ ብትነግሪኝ የድንጋይ ሚስጥር ድንጋይ ለምን እንደሚጠቅም ተጨማሪ ጥቅም እንዳለው ነገርኩ። ድንጋይ አይደለም ውስጡ የያዘው ከባድ ነገር አለ። ምንድነው እሱ? ከባድ ነገር እኮ ነው። በቃ ምን ማድረግልህም እኔ አባዬን ነገር እንዲሆን ብዬ ያደረኩት ነገር ነው። አለበለዚያ በምንም ታምር የቤቱን ድርሻ ላገኝ አልችልም። አሁን እንደዚህ ፓራላይዝድ ያደረጋቸው ምናምን እሱ ነው ማለት ነው። ትፈራለህ? በነገር ለምን እፈራለሁ? አሁን እኮ ተስማምተናል። በእውነት እሱ ነው አባቴ እንደዛ ያደረገው። ምክንያቱም እኔ ድርሻዬን እፈልጋለሁ። ገባ? እሺ ማለት እንዲህ ፓራላይዝ ስላደረገ ብቻ ነው ወይስ ህይወቱንም ለማጥፋት ምናምን ሌላ እንትን? አልሞት አለኝ እንጂ እኔ ማቀዴ በጣም የት ነው የተመሰለ። ግን እሱ ጭራሽ የሚሞት ሰው አይደለም። ነፍሱ ምን ይሁን ምን አላውቅም። አስቸገረሽ? በጣም እንደሱ ያለፋኝ ነገር የለም በህይወቴ። በጣም ብዙ ነገሮችን አድርጌያለሁ፣ ሞክሬያለሁ። ግን ታውቃለህ በጣም ከባድ የሆነ ሰውዬ ነው ስለሽ። ሌላ የድንጋዩ ብቻ ነሽ ሌላ አለ? አንዳንድ ነገሮችን ሞክሬበታለሁ። ምን የድመት ነፍስ ታውቃለህ? በቃ አሁን ይሞታል ሲል አሁን ነፍስ ይዘራል፣ አሁን ይሞታል ሲባል አሁን ነፍስ ይዘራል። በቃ እቅዴን ሁላ እድሜ እንዲረዝምበት ያደረገው እሱ ነው። ግራ ገብቶኝ በነበረ ሰዓት ነው የመጣኸው። ምትረዳኝ ከሆነ ደግሞ አብረን በጣም ከፍ እንላለን። መርዳት እረዳሻለሁ። ተስማማን እኮ። ስለዚህ በቃ እንጣው። ግን እኮ ማለት ሌላ መድኃኒት አለ። እኔ የተሻለ መፍትሄ አለ። መፍትሄ ግን ማለት እነዚህ ነገሮች ከየት ነው ያመጣሻቸው? ከተለያየ ቦታ ከአባብዬም ከፋርማሲም ከጓደኞቼም። አባብዬ ማለት ወይኔ የለህም እንደዚህ ሀገር? አባብዬ እኔ አባት ሲጠራ ነው ማለት ስለ ወደፊት አስተዋውቅሃለሁ፣ ታውቃቸዋለህ። ሌላ ስም የላቸውም? አባብዬ ያዛቸው ይሻላል። አይሻል? ለዛ ኮን ለምን ሁሉ ጭንቀት ውስጥ ለምን ትገቢያለሽ? አንቆ መግደል ይያል ነው። አይሆንም። እኔ ሳላስበው ቀርቼ ይመስላል። እኔ የጀመርኩት ፕሮሰስ ስላለ እንደዛ ባደርግ ደግሞ ድጋሚ እሷ ናት ያደረገችው ብሎ ስለሚያስቡ አይሆንም። እሺ ምናልባት እንደተባለው አንቺ ባንቺ ሊያስቡ ይችላል። እኔን ግን ማን ይጠረጥረኛል? እኔ ጭራሽ አይሆንም። አሁንም እኔ ፕሮሰስ እንደጀመርኩ የሚጠረጥሩ ሰዎች አሉ። አንተ ብታደርገው እንኳን ወደ እኔ ማዞራቸው አይቀርም። አይሆንም እሱ ባይሆን አሁን በጀመርኩት መልኩ ቀስ እያለን እየሄድን እናደርገዋለን። ግን እኔ ትንሽ በርዶኛል። ውስጥ እንግባጓዳ ስለሆነ ይሰሙኝ ይሻላል። ታልሽ ይኸውልሽ እዚህ ቅርብ ናቸው እኮ ምንሽ ነው? እኔ እኮ ስለ ፋሚሊዎቼ ስለማቅ ነው እየነገርኩህ ያለሁት። እነሱ ጋሽ ወርቆ እዛ ካሉ ጭራሽ ወደዚህ መምጣት አይችሉም። እርግጠኛ ነሽ አይመጡም? በደንብ ጭራሽ አይመጡም። አታስብ። እሺ ግን የምሬን ነው። ካልሆነ አንተ አይሆንም ብለሽኛል አይደለ? ለምን ሌላ ሰው አናመቻችም? ስለማይሆን ነው እኮ። ለምን እንደማይሆነው? አይሆንም። እሺ አንቆ መግደል አይሆንም። ባይሆን እኔ ጀመርኩት ፕሮሰስ አለ። እሱ ብቻ እንዲሳካልን ካገዝከኝ ይበቃኛል። እሺ ማገዝን አግዝሻለሁ። ቀጥታ ምን ልታደርጊ ነበር ያሰብሽው? ንገሪኝ። ያው አባብዬ ጋር ሄጄ የተሰጠኝ መድኃኒት አለ። ከተወሰነ ጊዜ በኋላ እንደሚሰራ ነግረውኝ ነበረ። ካልሰራ ግን ድጋሚ መሄድ ይኖርብኛል። እሱ በእርግጠኝነት መፍትሄ ያመጣል። አባብዬ ጋር እንደዚህ ያደርጋቸው ማን ሆነና ታዲያ? ጋሽ ወርቁ እኮ ማለት ብታያቸው ነው በምንም ነገር ፍንክች የማይሉ ሰው ናቸው። አባብዬ አሸነፋቸው። ማክስ ግን እየጨነቀኝ ነው። ቆይ ለምን ደግሞ አታውቀው? ይኸውልሽ አንደኛ ቤት ውስጥ ነን ያለነው። ችግር የለውም። በሙሉ ፊቴ ማየት ፈልገሽ ነው? አታስቢ፣ ቆንጆ ነው። ሊክ ያው ወተን ሌላ ቦታ እንሂድ ብለሽኝ የለ? እዛ በደንብ ታይኛለሽ እኮ። እሺ እና እሺ ምንድነው ማለት የምር ገንዘቡን ብቻ ነው ቤቱን? እሺ ያደራ ልጅ ምን ልታደርጊ ነው? እንዴት መሰለ
ትንሽ ስብስብ ይልብሃል። ይኸውልሽ በደንብ እንዳግዝሽ ከፈለግሽ ሁሉንም ነገር በዝርዝር ነገር ሌላ ኃላፊነት የኔ ነው። የመጀመሪያ ልጅ እኔ ነኝ። እነሱን የሆነ ቦታ አውጥቶ ወርወር ማድረግ በቂ ነው። ከዛ ውጭ ያለውን ለኔ ተው። በቃ እናስተካክለዋለን። ስለዚህ እኔ ምን ላግዝሽ ማለት የቀጣይ እቅድሽ አንደኛው አባትሽ መግደል ነው፣ ሁለተኛው እነሱን ማስወጣት በደምብ። ከዛ በኋላ ይሄን ቤት በስሜ ማዞር። እንደዛ ከሆነ ጥሩ ነው። አሪፍ ጓደኞች አሉን ቢሮ ውስጥ የሚሰሩ እንደዚህ። ስለዚህ እነሱን እንዲተባበሩኝ አደርጋለሁ። ቢሮ ውስጥ መስራታቸው ለኛ ምን ይጠቅመናል? ስም ማዘዋወሩ ምናምን ያፋጥኑልኝ። አሁን ታውቂና ለዚህ ነው እኮ ለዚህ ነው በግልጽ ንገሪኝ እኮ በግልጽ ንገሪኝ። ለትዳር ይጨነቅ የለ ምናልባት አብረን እንሆናለን። ጸባይሽ ታይቶ ከዚህ በላይ ምን እንደሆነ ልንፈልገው። ልክ በጣም እየመታ ነው እና ካንቺ ጋር ተቀምጬ እንዴት አይመታ? ግን ነው የምልሽ ሁሉ ነገር ሞክረሽ እምቢ ካለሽ ይሄ ማለት እሰማለሁ እና እንዴ ግቢ ውስጥ በር ላይ የሆነ በር እንትኖች አሉ አይደል? የግቢ በር መግቢያ ላይ መኖሪያ ዋና ቤቶች በር ላይ ቆፍሮ ምናምን የሚቀብሩት ነገር አለ እኮ። እነሱን ነገሮች አሉ። ለምን አላደረግሽም? እንደዚህ ሳላስብ ቀርቼ ይመስላል እንዴ? ቆይ ምን አይነት ሞኝ ሴት አድርጋ ነው የምታስበኝ? ሞኝ ሴት አድርጋ ነው የምታስበኝ? ሞኝ እንዳልሆንሽማ ታስታውቂያለሽ። አድርጊያለሁ። ማድረግ ያለብኝን ሁሉ አድርጊያለሁ። እሱንም ጭምር ነው ማለት ግቢ ውስጥ ምናምን ቀብረሻል በደንብ። በቤቱ ጉዳይ ላይ ማንም ሰው መጠየቅ እንዳይችል አባብዬ ሰጡኝ። በየቦታው የሚደረግ መድኃኒት ነበረ። የተለያዩ የማይታዩ ቦታዎች ላይ ቀብሬያለሁ። ሰው ማንም እኔ ነኝ የሚል ሰው መጥቶ ስለዚህ ቤት መጠየቅ አይችልም። የያዙኝ ጋሽ ወርቁ ናቸው አባት ተብዬው። እሳቸውን አንድ ነገር ማድረግ ከቻልኩኝ ትንሹን አውጥቼ ጎዳና ብጥለውም ለምዶታል። ትልቋን ግን ከሆነ ሰው እንድታረግዝ ማድረግ አለብኝ። ከዛ እሷም ትወጣለች። ቤቱ የጋራችን ሆነ ማለት አይደል? አዎ። ግን ማለት አባትሽ ለገንዘብ ብቻ ነው ምንድነው ሌላ አላማሽ አለ? እስቲ ተጋባይልኝ። አሁን ምን ሆነክ ነው? ምን እየሆንክ ነው? ማለት አሁን አስፈራሽኝ። ቅድም ልብ መታስተኛ የነበረው እንደው ታውቂያለሽ፣ በጣም ጨንቆኝ ነው ታውቂያለሽ። ማለት ምንድነው የሚጨንቀኝ? የሆነ ሰይጣን እያቀፈኝ እንዳለ አይነት ስሜት እየተሰማኝ ነው። አላማችን አንድ አይደል እንዴ? የምን ሰይጣን? የምን አላማ ነው? እሺ አትንኪኝ። አሁን ምን ሆነ ነው ባንዴ እንዲህ ተቀያየርከው? ባንዴ አመኘ እሺ ብዬ በጠገብ ስለሆንኩኝ እንደፈለክ እንድታደርገኝ ስለፈቀድኩልህ ነው እንደዚህ የምትመነጋገርብኝ? ለዛ አይደለም አንቺ እኔም ፈልገሽ ምናምን አይደለም። እና ምንድነው ጉድሽ እንዳላጋለጥ ነው አይደል? የምን ጉድ? አላማችን አንድ ነው አልከኝ። ትተባበረኛለህ? አብረን ያለን እኔ ከአንቺ ጋር ከእንደዚህ አይነት ሰይጣን ጋር እኔ አልተባበርም። ምንድነው በየደቂቃ እንደዚህ የሚቀያየር? የምን ሰይጣን ነው የምታወራው? አንቺ ነሽ ምናልባት እስቲ ዞር በይ። ጠጋ በይ ወደዛ። ምን ሆነ ነው? እንካንቺን በሰው ልትቆጪ ትፈልጊያለሽ እንዴ? እንዴት ነው ማልቆጣው? ገና እኮ ላናግርሽ ስትለኝ ካሜራ አጥፊልኝ ብዬ ነው አይደለ? በክብር እንድታዋራኝ ቁጭ አልኩልህ። ካሜራም የጠፋ መስሎሽ ነበር? ንቀት ነው ታዲያ ማታጠፋ? ይኸውልሽ የውጭም አልጠፋም ነበረ፣ ቤት ውስጥም ያስቀመጥነው ነበር። እዚሁ ቤታችሁ። ራስን እንደ ጀግና ነው እንዴ የምታየው? በጣም ጀግና ነኝ። አንቺ በጣም ብልጥ ነሽ። እንደዚህ እኔን በማታለል ምናምን እንትን የምትይ መስሎሽ ነበር አይደለ? እና ስለዚህ ካሜራው አልጠፋም። እያንዳንዱ መረጃ እጄ ላይ ነበረ። ካሜራማን አየሽ? አንቺ ጭራቅ ይሄ ሁሉ መረጃ እውነቱን ነገረችው አይደለም? አሁን ቁጭ በል እናንተ። ሁሉንም ነገር ነግራኛለች። ምን ነው እንዴት ነው ማለት ቁጭ በይ። ቆይ አንተ አራዳ ነኝ ወንድ ነኝ ብለህ ነው እንዴ የምታስበው? ሰው ነው ሞኝተህ ነው እንደዚህ የምትጠቃ? ዞር በልልኝ በቃ። ደስ የሚለው ካንቺ አፍ ውስጥ ወጥቷል እውነቱ። ዞር በልልኝ ካጠገባች የሚመለከትሽ ነገር የለም። ሰምኛል። አሁንማ ሰኛ ምንም አናረግሽ። አቢ ተረጋጋ። እውነቱን ከራስሽ አንተ ሰምተህ ይኸውልሽ አሁን ምንም የደበኩት ነገር የለም። አታሳይኝም? ከዚህ በኋላ እንዳታወራኝ። አትክልተኛ ይመስል ሁሉም ቦታ ስትቆፍር ነው የምትለው። ጠንቋይ እንደምትወደው አባቴን ብትወደው የት ደረሰች? እሺ አሁን አላሳይም እያልሽኝ ነው? ምንም የማሳይክ ነገር የለም። በጣም ጥሩ። ከአንቺ ጋር ምን አጨቀጨቀኝ? ያስኩትን ቪዲዮ ፖሊስ ጣቢያ እንሄዳለን። ባይ አንተም ባሳይክ ምን ትጠቀማለህ? አይደለም ስለዚህ እዛው ሄደን እናውራ አይደል? ፖሊስ ለምን ፖሊስ ጋር ምን አይደለም ዝም ብለሽ አስቢው። ለገንዘብ ብላ አባቷን በጣም ገለ ምናምን ተብሎ ዜና ሰበር ዜና ስትሆኝ ንገሪኝ፣ ምረጪ። በጣም ወንድ ነህ፣ አራዳ ነህ፣ ጀግና ነህ፣ ብልጠትህን ተጠቅመሃል። አንተ ነህ ሰይጣን።
እሺ አሁን ታሳይኛለሽ አታሳይኝም? ሴትዮ እኔ ጊዜ የለኝም አታቃጥይብኝ። እኔ ያሳይ እንዴ ዝም በል አንተ ትዛራ አይደለ እንዴ? ቀጥይ ምን ልትሆኚ ነው? ቀጥይ አይመለከትሽም። አንቺ አፍሽን አትፈጂ። ከዚህ በኋላ ማሰባሁን ባንቻ እንደበት ቆጣው ነው። እሺ አንዴ ተራ በቃ በቤታችን ያሌላ ጥንቆላ ነው የምልጣሽ። እሺ ከፈ ጥንቆላ ነገር ይጣል። አሳይኝ። ምንም የደበኩት ነገር የለም አልኩ። ሴትዮ አሁን እንደገና ወደ ኋላ የተመለስሽ ነው። አንተ አፍህን አትክፈት፣ አፍህን አትክፈት። ዝም በይ። ይኸውልሽ ነገርኩሽ እኮ አሁን ፖሊስ ጣቢያ ብንሄድ ይሻለናል ወይንስ ብታሳይ ይሻላል? ካሜራማን በደንብ እንትፈልኝ። ይሄ ማንንም የማያስብበት ቦታ እዚሁ አጠገባችን ውስጥ ተቀምጣ። እሺ ሌላኛው እሺ በየቦታው ብለሽኛል። ሰምኛለሽ ሴትዮ? የት ነው? ይኸው ሰጠው ካለ አይደለም በየቦታው ነው ያልሽኝ። ይሄ እኮ አንድ ነው ያገኘሁት። ቶሎ በይ። ወይ ጉድ! ወይ ቤተሰቦቿን ለመግደል የተነሳች ጠንቋይት። እሺ ሌላኛው የለም ሴትዮ በየቦታው ነው ያልሽኝ። ስርዓት ያዢ ብዬሻለሁ። ስርዓት ያዢ። ቆይ ወይኔ ምን ሆናችሁ ነው? ቆይ ከፖሊስ ጋር ምንድን ነው ያያያዛችሁ ነገር? ይሄ ሌላ የለም ይኖራል። ፖሊስን እንደምትፈራው አምላኳን ብትፈራ የት በደረሰች። ፍቹ በደንብ ምንድን ነው ስታመጪ ስታረጊ ስቀብሪ እንትን አላለሽም? ወይ እሺ ያኛውንም ፍቹ። በድንጋይ የምታመልክ ምን በዚህ አባትሽ ድንጋይ ይሆናል ብለውሽ ነው? ካሜራማን በደንብ ያዝልኝ። ይሄ ስራኔ ትንሽ ልጅ ሲደርስባት ነው እንደዛ የምታንገላታ። ይኸውልሽ እሺ አሁን ግቢ። ቀጥይ ወደዛ እኮ ግቢ። ደግሞ ደህና ስራ እንደሰራሽ ደግሞ እንትን ትላለች እንዴ? ይገባት ሲኦል። ቁጭ በይ እዛ ጋር ቁጭ በይ ወደዛ። ወይ ጉድ! እናንተ ለማንኛውም ወደ ጠጋ በሉና ቁጭ በሉ። ይኸውልሽ አሁንማ የልብ የደረሳት ተመስገን ማስረጃ አለ። እናንተ ማታውቁት በጣም ብዙ ነገር ነግራኛለች። ይኸውላችሁ እናንተ ማታውቁ በጣም ብዙ ነገር አለ። እኔ ማስረጃ አጥቼ እንጂ ምንም አላውቀው ነገር አለ። ስምኝ ቆይ አሁን ተረጋጊ እና ይሄንን ብቻሽን ነው ማውራት የምፈልገው። ቤቢን ወይ ትምህርት ቤት ሰዓት መሄድ ከሆነ ላኪው፣ ካልሆነ ደግሞ ልጅሽ ጋር ላኪው። አምሮ ተበረዘ ይድሻ አባቴ ይባይ አባቴ መጥቼ አገኛለሁ። እሺ እመጣለሁ። እሺ አባ አይዞክ። ያንተም ነገር እየተመለሰልክ ነው። ያንተም ጥያቄ ምኑን ያደራ ልጅ ሆነ ደግሞ ደህና ስራ እንደሰራ ሰዎች ተረዱኝ ምናምን ትላለች እንዴ? አታፍሪ? በእናታችሁ ነው ይሉ ነው። ቁጭ በይ። የምትፈልጉትን ነገር ነገርኳችሁ። ቁጭ በይ እኮ ነው እና የልትጂ ነው ንፋስ ልቀበል። እሺ እመለሳለሁ። ንፋስ ልውሰድ። እመለሳለሁ። በእናታችሁ ተመለሽ። ነይ ወደ ሰምኛለሽ። አንቺ እዚህ ጠብቂ እኮ ወደ ህግ ነው። ዛሬማ አባቴ ዳነ። ዛሬማ መልካቾቼ የተፈጠረውን ነገር እንዳያችሁት ነው። ምህረት በጣም በአስቸጋሪ ሁኔታ ለፖሊስ አሳልፈን ሰጥተናታል። እነሱ ወደ ህግ ጣቢያ ወስደዋታል። እኛም የሚያስፈልገው መረጃ ሰጥተናቸዋል። እኔ ጋርም የቪዲዮ መረጃ ስለነበረ ለኔ ያለችውም ነገር እንደሰማችኋት ነው። ብዙ ነገር ተናዛለች። እኔን ባላስፈላጊ ነገር ሸውዳኝ የምትል መስሏት ነበረ፣ ግን እንደዛ አልሆነም። አሁን ደግሞ ያው የሰው ማስረጃ ከተፈለገ ደግሞ እሷ ስላለች እንግዲህ እንዳያችሁት ነው። አዎ ተመስገን ነው። ዛሬ አባቴ ሄዳንበት ቀን ነው በቃ። ስለዚህ አሁን መረጋጋት ነው የሚጠበቀው። ከዚህ እኛ ማድረግ የምንችለው እስከዚህ ድረስ ነው። ከዚህ በኋላ ያለውን ህግ ነው የሚጨርሰው እና አይ መስከረም በቃ ግዴታችን ነው። የሰብአዊ ነው የስራ ኃላፊነታችንም ነው የገባነው ቃል አለ ለዛ ነው እና ስለዚህ እናንተ ተረጋጉ። አሁን መፍትሄውን እንላለን። የምር እኔ በጣም ደስ ብሎኛል። ያልጠበቅኩት ነው። ዛሬማ አባቴም ደስታውን ይስማ እንጂ ዛሬ የዳነበት ቀን ነው በቃ። አዎ እናገኛቸው አባቴ ጋሼ። ያው አባ እንደምትሰማ እርግጠኛ ነኝ። ያቺ ምህረት ተብያም እንግዲህ ፍርድ ተሰጥቷታል።
በቃ አሁን ወደ ህግ አካል ወስደናታል ጋሼ። ለእርሶ ደግሞ ከዚህ በኋላ የጤንነቱ ምን ሁኔታ ከፈለጉ በህክምና ከፈለጉ ደግሞ ጸበል ቦታ የሚያስፈልገውን ነገር እያደረገን ህክምናውን ወይም ጤንነቱ በሚመለስበት ሁኔታ እንዘጋጃለን። ማድረግ ያለብንም እናደርጋለን። እድሜ ለነሱ ከእግዚአብሔር ጋር ይሻሉታል፣ ይድናሉ። ቤተሰባችን እንዲህ አድርገው አልቀረችም። ሁሉም ለካ በጊዜው ነው የእጁን ያገኛል። በቃ አሁን አረፍ በሉ። እዛ አሁን ጣቢያ ሄጄ ደግሞ ያለውን ነገር መጨረስ ይኖርብኛል። ስለዚህ በጣም ከልብ ነው የማመሰግነው። በጣም ነው በአባቴ ፊት አይደለም የምር አይገባም። ምንም ችግር የለውም። እግዚአብሔር ይስጥልን። ውለታችሁን እንዴት መመለስ እንዳለብኝ አላውቅም። በቃ ተረጋ። ለካ እንዲቀላል ምንም አያስፈልግም። ይሄ ውለታ አይደለም፣ እኛ ግዴታችን ነው። የምር አባቴን ነው ያተረፍክልኝ። አመሰግናለሁ። አይ አይገባም። በቃ በጣም ሁላችሁንም ከልብ ነው የማመሰግነው። እሺ ይሄን በቃ ተመስገን አባቴ። ስለዚህ ተረጋጊ። እሺ 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 ልሸኝክ። እሺ ውድ ተመልካቾቼ ሁሉንም ነገር አይታችሁታል። በጣም አሳፋሪ አስነዋሪ ነገር ነበር የተፈጠረው። እግዚአብሔር ይመስገን ከፈጣሪ ጋር ሆነን ሁሉንም ነገር ማስተካከል ችለናል። አሁን እሷ ወደ ህግ ቦታ ሄዳለች። ቀጣይ እኛም ማድረግ ያለብን የህግ ሂደቱን መከታተል ነው። በተጨማሪ ደግሞ የአባቷን ጤንነት መመለስ በምንችልበት መንገድ ማሰብና መዘጋጀት፣ ከዛ በኋላ ከፈለጉ የህክምና ነገር ካልሆነ ደግሞ ጸበል መሄድም ከፈለጉ እንደነግሬያቸዋለሁ። በማንኛውም ነገር ከጎናቸው ሆነን እንደምንረዳ በጣም እርግጠኛ ነኝ። ሁሌ የምናደርገው ነገር ነው ከእናንተ ጋር በመሆን ስለዚህ እግዚአብሔር ይመስገን ነገሮች ተስተካክሏል። ልጅቱም ደስ ብሏታል። ይሄ ነገር በመፈታቱ ጭንቀት ነው ትምህርቷን መከታተል አቅቷት ነበርና በጣም አስጠሊታ ነገር ስለነበረ አስተካክለናል። ሁሌ የምናደርገው እኛ እጅ የገባ ጉዳይ እንዲህ በቀላሉ ምንተው ሰዎች አይደለንም። ሁሉንም ነገር እስከ መጨረሻ የሚገባን ዋጋ ከፍለን እናስኬዳለን። ብቻ ደስ ብሎኛል በእንደዚህ አይነት ነገር መፍትሄ መፈለጉ። ውድ ተመልካቾች እስካሁን ድረስ እስከዚህ ደቂቃ ድረስ አብሮነታችሁ ስላልተለየም በጣም ነው የማመሰግነው። ሁሌም አብራችሁ ናችሁ፣ ለወደፊትም አብራችሁ እንደምትሆኑ ባለሙሉ እምነት ነኝ። በጣም ነው የማመሰግነው። እነዚህ ነገሮች እይታ እንዲያገኙ ላይክ፣ ሼር እያደረጋችሁ በባካችሁ ሰው ጋር እይታ እያገኘ አይደለም፣ ሰው አይቶ እየተማረ መረጃ ጥቆማ እየሰጠን ስላልሆነ እይታ እንዲያገኝ ላይክ፣ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ነው ላለው። እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ